አቡበከር እባላለሁ። የገራት ሰይድ ልጅ ነኝ። ውልደቴ በበርበሬና በአርቶ ፍሏ በምትታወቀው አላባ ውስጥ ከከተማዋ ትንሽ ራቅ ካለ ገጠራማ ስፍራ ነው። ከጓደኞቼ ጋር እንደ ቀልድ የጀመርኩት ሱስ ተቆጣጥሮኝ እስረኛው ሆኛለሁ። ለቤተሰቦቼ ብቸኛ ልጅ ብሆንም ከችግር ውጭ ከኔ ያተረፉት አንድም ነገር የለም። አቡቀቡቃ ንቁጥ ጃንገነት ኢጁለ ከጀመርተንቲ ቆማራ ኡርስ ሱሰኪ ቀነስ አመኪለ አኔ ጎረታለሁ አባቴ ሱሴን እንዳቆምና ያቋረጥኩትን ትምህርት እንዲጀምር አስጠንቅቆኝ እናቴ የሚያማታልና አደራ ብሎኝ ለአንዴና ለመጨረሻ ጊዜ ተሰናብቶኝ ሄደ። እኔም እናቴን ለማስደሰት ልጅ በሚያስፈልጋት ሰዓት ልጅ ልሆናት ለራሴ ቃል ገባው። ፉሻሚት ቡቦ ቡሰን ላሎሮ የተቀደደ ዩኒፎርም ከፍራሼ ስራ ወጥቼ ወደ ትምህርት ቤት አቀን። ትምህርት ቤት ዩኒፎርሙ ቀዳዳ በመሆኑ ተማሪዎች ይስቁብኝ ነበር። ዓላማ ያለው ሰው መሰናክሎችን በትዕግስት ነውና የሚያልፈው። ትምህርቴን ከመማር አላቆሙኝም ነበር። በሱስ ከመዘፈቄ በፊት አብራኝ የነበረች አንድ ሌላ የምትባል መወዳት የምትወደኝ ለወደፊት ልንጋባ ቃል የተገባባን መልካም ሴት ድጋሚ ከጎኔ በመሆኗ ደስተኛ ነኝ። የእኛን አንድ መሆን የማይፈልግ ከዚህ በፊት በአላባ ባህል የወጣቶች አባ ቀንሻ ትግል የሚያሸንፈኝ ሱልጣን የሚባል የአካባቢያችን አምባገነን ወጣት አለ። ሌላን እንጨት በመልቀም ላይ ሳለች ይዟት ከዚህ ፈሪና ደካማ ሰው ጋር በተደጋጋሚ የምትታዩን ነገር አቁሚ ብዬሻል፣ አለበለዚያ ግን ጠልፌ ነው የግሌ ማደርግሽ ይላታል። ሌላም እየዛተባት እንደሆነና አባ ቀንሻውን ግዴታ ማሸነፍ እንዳለብኝ ነገረች። ኩቢላ ወለገሬንተማ ባራ አድሊንተማ ባዳት ያሩቺንተማ ሎኩፋቶንተማ ፈለቲ ባዲንተማ። ትግሉ ማሸነፌን ለሌላ ነገርኳት። በደስታም ተሞላች። እወዳታለሁ ስለምታስብልኝ፣ ስለምትቆረቆርልኝ። ልክ እንዳይን ብሌኔ ናት ለኔ። ድንገት ቁጭ ብለን ስናወጋ ወደ ልጅነታችን መለስ የሚያደርገን ሁላችንም ያለፍንበትን በመንገድ ላይ ተመለከትን። በአላባ ሲራ ባህል ከልጅነት ወደ ወጣትነት ዘመን የሚሸጋገሩ ልጆች እያዜሙ ስናይ በሀሳብ ተዋጠ። ቤት ውስጥ አንድ ቂጣ ነበር። እናቴ ለራሷ እንኳን ምንም ነገር ሳትቀምስ ልጄ ለምሳ ይመጣል ብላ አስቀመጠችልኝ። አመቲ እናቴ የቆየ የልብ ህመም አለባት። አባቴም እናቴን ለማሳከም ብዙ መስዋዕትነት ከፍሏል። አሁን የኔ ያደራ ናት። ለመኖር መጓጓው እሷን ሳያት ነው። ምን አለ ጌታዬ ከኔ ጤንነት ወስዶ ለሷ በሰጣት፣ ከደስቴም ወስዳ እሷ ባታዝብ፣ ከእድሜም ወስዳ ባትደክምብኝ ምኞቴ ነው። በዚህ ሁኔታ ከቀጠለች ላጣት እችላለሁ። ከባድ ቢሆንም ግዴታ ከሀገር ውጭ ወዳለው አጎቴ ጋር ደውዬ እንዲወስደኝና ሰርቼ እናቴን ላሳክማት እንደሚገባ በሙሉ ልቤ ያምናለሁ። በአላባ ባህል የፈለገ ጥላቻ ውስጥ ብንገባ የሀገሩ ሽማግሌ ኦገቴ የሚባል የእርቅ ሥራ ስላለው ጥላቻን በውስጥ ይዞ መዋልና ማደር
አንችልም። የአገሩ ሽማግሌ በሲራው መሰረት እኔና ሱልጣንን ጠርቶ ለማስታረቅ ወሰነ። የከሳሽና የተከሳሽ ይደመጣል። ያጠፋ ይቀጣል፣ የተበደለ ይቅርታ ይጠየቃል። እኔና ሱልጣን በእውቀት እርቅ ፈጸምን። የአባቶችን ምርቃትም ወሰድን፣ ወዳጆችም ሆንን። ቀናቶች ተቆጠሩ፣ መሄጃዬም ደረሰ። ሌይላን እናቴን እንድጠብቅልኝ ነግሬያት ተሰናበትኳት። እናቴ እንዴት አልፈለገችም ነበር፣ ውሳኔንም መቃወም አልፈለገችም። ለዛ ሆዷ እየባባም ቢሆን በእንባ ተሰነባበትን። ከ3 ዓመት በኋላ እናቴን አሳክሜ ሀገሬ ላይ ራሴን ሥራ አመቻችቼ በሀላባ ሲራ በዓል በመንገሳ ወር ወደ ሀገሬ ኢትዮጵያ ገባ። ዓለሜን የመኖሬን ምክንያት እናቴን እስከ ያጨንቁኝ። Zanza